ሁሉም ቢሸሽህ፣ ሁሉም በሩን ቢዘጋብህ፣ ሁሉም በሩን ቢዘጋብሽ፣ ሁሉም ቢሸሹሽ፣ ጀርባ ቢሰጡሽ፣ ጀርባ ቢሰጡህ፣ ክፍት የሆነ ግን የአላህ በር አለ። ጭንቀታችንን ለሱ እንንገረው። ጭንቀትን ያስወግድ። ቢሰጥ ማያልቅበት ሀብታም የሆነ ጌታ፣ የዓለማቱ ጌታ፣ የሰማይ ምድሩ ፈጣሪ ጌታ አላህ ብቻ ነው። ሁሉም ከኔ የራቁ ከመንገድ ያፈነገጡ ሰዎች ወደ እኔ እንዲመለሱ ያለኝን ጉጉት ቢያውቁ ኑሮ በእኔ ናፍቆት ይቀልጡ ነበር አላቸው ነቢዩላህ ዳውድ። እኔ ለማግኘት በመጓጓት በቀለጡ ነበር። ያ ዳውድ አንተ ዳውድ ወይ هذه رغبتي بالمدبرين عني فكيف محبتي للمقبلين علي። ይሄ ከኔ መንገድ ለራቁ ከኔ ፊታቸውን ላዞሩ ባሮቼ ያለኝ ጉጉት ነው። ወደ እኔ ለመጡት ያለኝ ፍቅር እንዴት ይሆን አንተ ዳውድ አላቸው። ወደ እኔ ለቀረቡት ባሮቼ ፍቅሬ ምን ይሆናል ብለህ ትጠብቃለህ? ከኔ ለራቁት ጉጉቴ ይህ ከሆነ ይላል አላህ። ከኔ ኢስማኤል አይስ ከኔ ተጠንቀቁ። ከሰከንድ በኋላ በህይወት ምን እንደሚፈጠር አታውቅም። ነግሬሃለሁ፣ ተጠንቀቅ። እንደ ወንድም እምመክረ ነገር ተጠንቀቅ። በጣም አጉል በጣም የከፋ የዱንያ መወጠር ውስጥ ገብተናል። አይጠቅምም። ነገ ህይወትህ አልጋ ላይ ሊሆን ይችላል፣ ሆስፒታል ሊሆን ይችላል። ይሄ በጣም ሲሪየስ ማተር ነው። መልእክተኛችን አለይሂ ሰላቱ ወሰላም እኔ ለእናንተ የምፈራው ዱንያን ነው ብለውናል። ወገረትኩሙል ሐያቱ ዱንያ ይላል እኮ አላህ ቁርአን ውስጥ። ምን ማለት ነው ታውቃለህ? ትንሽቷ ዝቅተኛይቷ ዱንያ ገረትኩም ማለት ዲሲቭ አደረጋቻችሁ። ዲሲቭ እንደሆነ ታውቃለህ? ማጭበርበር ማለት ነው። የሰውዬ ምርጥ መኪና የያዘ ይመስልሃል ምናምን፣ የተጭበረበረ ነው እያለ ነው አላህ። ተጭበርብሮበታል እያለ ነው። በልክ እናድርግ። ወደ ስማርት ሁን። ያገኘውን ገንዘብ ያገኘውን ምርጥ ነገር ብልጥ ሁን። እዚህ ሀገር ላይ ልታይ ብሎ አይጠቅምም። ደበቅ ብለህ አሪፍ ኑሮ ኑር። እውነቴን ነው የምነግርህ። ዘራቂ የሆነ የማይቋረጥ የሆነ ህይወት ነው የሚኖርህ። ይሄ እንደ ጠዋት ጤዛ ታይቶ የሚጠፋ ሀብት አታድርገው። ሀብትህን ራስን የምታደርገው ይሄንን ካልታየው ብለህ እና ረጋ ብንል ጥሩ ነው። ከፊርዖን ቤት እረኛም መሆን አለ። አላህ እየነገረን ያለው ይሄ ነው እንጂ ሙሳ ፊርዖን ጋር ነበር፣ ከዛ መዲያን ሄደ እና ታሪኩ አለቀ። አላለቀም ሐቢቢ። ታሪኩ እኛ ህይወት ውስጥ ነው ያለው። ኮስተር ብዬ የምነግራችሁ ነገር እንደዚህ አይነት ወንድሞች እህቶች ተጠንቀቁ። ጋብቻ ርዝቅ ያሰፋል። አላህ እየኩኑ ፉቀራ ዩግኒሁሙላህ። ድሆች ከሆናችሁ አላህ ያብቃቃችኋል፣ ሀብታም አላህ ያደርጋችኋል። አብዱላህ ብን መስዑድ ምን አሉ? ኢልተሚሱል ጊና ፊ ዘዋጅ፣ ሀብትን በጋብቻ ውስጥ ፈልጉት። ጋብቻ ርዝቅ ያሰፋል። እናቷ ቤት ምትበላው ያላጣችሁ፣ አባቷ ቤት ምትበላው ያላጣችሁ አንተ ጋር ስትመጣ ታጣለች እንዴ? አንተ ጋር እኮ ስትመጣ እዛ ቤት ያለውን ርዝቅ አላህ ወዴት ያመጣዋል? ወደ አንተ ያመጣዋል። ዛሬ ጋብቻን ሰው ርቋል። በሐራም ነገር እየሮጠ ነው ዛሬ። ሐራም ነገር ገርል ፍሬንድ ቦይ ፍሬንድ ምናምን አይደል? ሱብሃንአላህ። ሰው ለሐራሙ ገንዘብ አላጣም። ሐራም ይዞ አቅፍና ጁስም ይጋብዛል፣ ክትፎም ይጋብዛል። በቃ ስንት ቦታ ይወስዳል። ለዚህ ገንዘብ ሳታጣ በሐላል መንገድ እንዴት ገንዘብ ይታጣል? ወንድሜ ትንሽ አቅም ካለ እሷን ማኖር የምትችል ከሆነ አግባ። ያ ማሸረ ሸባብ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። እናንተ ወጣቶች አዳምጡ። ያ ማሸረ ሸባብ መን ኢስጠጣዐ ሚንኩሙል ባአተ፣ ከእናንተ ውስጥ የጋብቻን ጣጣ የሚችል የጋብቻ ጣጣ እሷን ማኖር የምትችል ማብላት የምትችል እኮ ነው በቃ እንጂ ግድ G+3 ቤት ገንባ V8 መኪና እስኪያዝ ካልተባለ እሷን ማኖር የምትችል መን ኢስጠጣዐ ሚንኩሙል ባአ የሚለውንማ አንዳንድ ዑለማዎቹ ግንኙነት የሚችል ብሎ የፈሰሩም አሉ። ስለዚህ ምን ያድርግ? የጋብቻን ጣጣ ይቻላል። ፈልየተዘወጅ ነው፣ ያግባ፣ በፍጥነት ያግባ። ለምን? ፈኢነሁ አገዱ ሊልበሰር፣ አይኑን ይሰብርለታል። ወአሕሰኑ ሊልፈርጂ፣ ብልቱንም
ልክ አይደለ? እቺንም ያገባል ፈታት ወደው ሌላ ሚያይ አይኑ በቃ እንደ ቢራቢሮ ነው፣ ይቀላብዛል። እዛም እዚህም ነው፣ አይረጋጋም። አግባ፣ አይንን ይሰብርልሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ብልትን ከሐራም ይጠብቅልሃል። ካልቻልክስ ፈአለይሂ ቢሶማ፣ አደራ ጾም አደራ እልሃለሁ አሉ። ጹሙ። ሰው ከበላ ከጠጣ ምን አለ? ስሜት አለ። አቅም ኖሮት ማግባት እየቻለ እየበላ እየጠጣ አይ እኔ ያላገባም ካለ ወይ ሌባ ነው ወይ በሽተኛ ነው አሉ። እኔ አይደለም ያልኩት፣ እኔ ላይ ደግሞ እንዳትመጡብኝ፣ ዑለማዎች ነው ያሉት። ወይ ሌባ ነው ወይ በሽተኛ ነው። ስሜት የለውም በቃ በሽተኛ ነው። ስሜት የለውም ነው። ሌባ ነው ከተባለ ግልጽ ነው። እዛም ይሄዳል። አላህ ይጠብቀን ከሐራም። ባንቺ ፎቶ የተነሳ ባንቺ ምስል የተነሳ እንቅልፍ የሚያጣ ወንድ ይኖራል። መቆጣጠር አትችይም። ፕሮፋይልሽ ላይ የለጠፍሽው ያንቺን ምስል ሴቭ አድርጎ ሞባይል ውስጥ ሲተኛ ያንቺን ስክሪን ሞባይሉ ላይ አድርጎ እያየ እንቅልፍ ሊያጣ ይችላል። ለምን ባንቺ የተነሳ ወንድምሽን አደጋ ውስጥ ጥይዋለሽ? አላህን ልትፈሪ ይገባል። ውዲቷ እህቴ ፎቶሽን ምስልሽን አንስተሽ ቀርጸሽ ፌስቡክ ላይና የተለያዩ የኢንፎርሜሽን መቀባበያ ወዮች ላይ መንገዶች ላይ መለጠፍሽ ያንቺ ተቃራኒ ጾታ የሆነ ወንድ ባንቺ የተነሳ አደጋ ላይ ይወድቃል። ለተቃራኒ ጾታ ፈተና መሆን ያስጠይቃል። አፍያ ያለው ልጅ አላህ ከሰጠ አልሐምዱሊላህ። ከዚህ የበለጠ ስኬት የለም። ኦቲዝም የወለዱ እነዚህ ራሳቸው የማይበሉ ሲሸኑ የማያውቁ ስንት የምታሳድግ ደግሞ እናት አለች። አላህ ሴት ሰጥቶት ሴት ጨመረብኝ ይላል። አልሐምዱሊላህ አላህ ሊያከብር ነው። በጣም አላህን የሚፈራ ሰው ሌባ የሌባ ታሪክ እሺ መርሐባ አላህን ፈርቶ ነው የሚሰርቀው አይደለም። እሱ ሊያስብል ይችላል። እና የሰውዬ ወጣት ነው፣ ልጅ ነው፣ የቲም ነው። ኢልም ቤት ተድሮ ይቀራ ነበር በሸዩ ሲቀራ የጎረቤትና ሐቅ የቲም ገንዘብ ሐራም ነው፣ ዙልም ሐራም ነው፣ የጎረቤት ሐቅ ሐራም ነው ምናምን ተማረ። ሸዩን ሲመክሩ ባካችሁ ስራ ፍጠሩ ይላሉ። ላክተኩኑ ያልና አለናስ ሸክማቱን ለእናት ለአባታችሁ እንኳን ቢሆን እገዙ፣ ስራ ፍጠሩ። ብቻ ስራ ፍጠሩ። ካልተቻለ የአባቶቻችሁን ስራ ስሩ። በሰው ትከሻ አትኑሩ። ገበሬ ከሆነ አንተም ገበሬ ሆነ። መቼት አባቴ ያየው ቀላልና ስራ መፍጠር ካልቻልክ ነጋዴም ሆነ ያን ንግዱን፣ ጫማ ሰፊም ከሆነ አባቴ ጫማ ሰፊ ሆነ፣ ሸማኔም ከሆነ ሸማኔ ሆነ። ያና አባትን ስራ እየሰራህ ራስን ቻለ። ለምነህ በጣም ወላሂ ወንጀል ላይ በምንሆንበት ጊዜ ሰዎች በተለይ በአሁኑ ዘመን የሶሻል ሚዲያ ዓለም ላይ ስፔሲፊካሊ እህቶቻችን ውጥርጥር ያለ ልብስ ለብሰው እየደነሱ ደስተኛ መስለው ለመታየት ይሞክሩ ይሆናል። በጣም ታምሪያለሽም የሚል ብዙ ኮሜንት ሊደርሳቸው ይችል ይሆናል። ግን ወላሂ ደስተኛ አይደሉም። ልክ ያን ቪዲዮ እንደጨረሱ ራሳቸውን ቁጭ ብለው እስኪ ያዩ ምንድነው እየሆንኩ ያለሁት ብለው ይጠይቁ። ሪሊ እኔ ደስተኛ ነኝ እንዲህ ተኳኩዬ እንደማሳየው በኖርማል ላይፌ ያ ደስታ አለ ወይ? ያ ማስመሰል ነው። እኔ እንትን ነው በቃ ድራማ ነው፣ አርቲፊሻል ነገር ነው። ሪል ደስታ ውስጥ ነው። ሪል ደስታ የሚገኘው የአላህ ሱብሓነሁ ወተዓላን መንገድ በነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ መሰረት መኖር ስንችል ነው። ሞዴላችን አይሻ ስትሆን ነው፣ ኸዲጃ ስትሆን ነው። ሰሓቦቻችን አላህ ወንጀልን ሰታሪ የሆነ ጌታ፣ የሰው ነውር ሰታሪ የሆነ ጌታ ነው። የቂያማ ቀን እኮ የሰው ልጅ ቁጭ አድርጎ ቢዱኒ ቱርጅማን ያለ አስተርጓሚ እኮ አላህ ያናዘዋል የሰው ልጅ ወንጀሉን። እንዲህ አልሰራህም ወይ? እዚህ ቦታ እንዲህ አልሰራህም ወይ? አዎ ሰርቻለሁ። ሐታ ኢዛ ظن أنه قد هلك كونه
በቃ አለቀልኝ ጠፋሁ ብሎ እስከሚጠረጥር ድረስ በቃ ምንም መዳኛ የለኝም ብሎ እስኪያስብ ድረስ የቂያማ ቀን እያንዳንዱንም ሰው ወንጀሉን የት ቦታ ምን እንደሰራ በምን ጊዜ እንደሰራ አላህ ሒሳብ ያደርገዋል። ያኔ ምን ይለዋል አላህ? ሰተርቱሃ ለከ ፊ ዱንያ ወአና አግፊሩሃ ለከ ልየውም